አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱፊ መንትዮቹ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ አልሐምዱሊላህ በሰላም መጥቻለሁ። ዛሬ እንግዲህ ምን ነው ጠፋሽ እንዳላችሁኝም ይሄው ላልጠፋ በቃ ወስኜ መጥቻለሁ። በላይቭ ነበር ሰሞኑን የምገባው የነበረው። ለምንድን ነው ስራ እየሰራው ማልገባላችሁ ብዬ ከወገብ በላይ መጥቻለሁ። እሺ እና ከወገብ በላይ እንድታዩ ነው የምፈልገው። ማለቴ ቂጣል ሰራ ነው። በምን መጣሽ ካላችሁኝ ጦሮሾ ወሪ ጦሮሾ ቤተኒ ጅርተኒሚ ጦሮሾ ናፎጀዱ ንፎጀዱ ቲኑት አገርሲሲ ኮኖ ጦሮሾ ጀቹፍ ቆጳይ ዱፌ ጅራ ጦሮሾ እስቲ ያሳዩኝ ብለውኝ ነበር አንዳንድ ልጆች እና እስቲ ጦሮሾ እንዴት እንደሚሰራ እናንተ ባያችሁት መልኩ ወይ ደግሞ በተለመደው መልኩ አይደለም የምሰራው ለየት ባለ መልኩ ነው የምሰራውና እስቲ እዩ እቺ ልጅ ምንድነው የምታወራው እስክትሉ ድረስ ማለት ነው። እና ይሄው ዱቄት የበቆሎ ዱቄት ነው የሚሰራው። ሙሉ በሙሉ በበቆሎ ዱቄት ነበር የሚሰራው፣ ግን እኔ ትንሽ ፍርኖ ዱቄት ቀይጥበታለሁ ማለት ነው። እና ነፋዋለሁ በጣም ሽርክት ስለሆነ በቆሎ እንደዚህ ነፋውና ከዛ በኋላ ማረጋን ዝም ብላችሁ ታያላችሁ ማለት ነው። እዚህ ጋር በነገራችን ላይ በአካል የሚያየኝ ሰው አለ። ዛሬ ጉድሽን ነው ማየው ጦሮሾ እንዴት በእጅ አይሰራም? እኔ ግን በእጅ አልሰራም አልኳቸው እና እንዴት እየሆነች ነው ብለው በቃ ባህላችንን ልታጠፊ ነው ብለው ዱላ ምናምን ይዘው ነው ከኋላ የተቀመጡትና ጠብቀኝ እንግዲህ ፈጣሪ ያ አላህ አታሳፍረኝ። ጎንዶራ ቀበቴ ዳበቴ ጎንዶራ ዶንጎራ ነው የሚባለው። እሺ ዶንጎራ ቀበቴ ዳበቴ ጅርቲ ነገር አፉፍ ጀቹላ ዮ በለሲቴ አዳ ከነ በለሲቴ ጀቹአ በቃ ጉድሽ ፈላ ዛሬ። ባህላችንን የምታበላሽ ከሆነ ዛሬ ጉድሽ ፈላ እያሉኝ ነው። እስቲ አበላሻና አላበላሽም እናያለን። እስቲ ይሄ በቆሎን እንደዚህ ይሄን አለ የተሸረከተው አያችሁ። ይሄ ሽርክት ነው፣ ቂንጬ በሉት በቃ ወፍጮ እንዴት እንደፈጨው አላውቅም። እና ይሄ እንደዚህ ይቀመጣል። ስላልፈለኩት ነው ሽርክቱን። አሁንም እንደገና ሁለተኛ ዙር ነታና ተሳል እንደ ቀልድ ሙያ ነው ማስተምራችሁ። እውነት በተለይ ደግሞ ወደዚህ ወደ ኦሮሚያ ክልል አካባቢ ጦሮሾ ይሰራልና በተለይ የአርሲ ልጅ ያገባችሁ ልጆች ጦሮሾ ይወዳልና ወይኔ ጉዴ ያውን ጦሮሾ መስራት አልችልም የምትሉት አሁን ዘዴ ነው ማሳያችሁ። ዘዴ ከዛም በኋላ በቃ ሳመስቲ እውነት በጣም በተለየ ሁኔታ ነው የምሰራው። ታደንቁኛላችሁ ብዬ አስባለሁ። ያው በሁለተኛው ዙር እንዲህ ነው የወጣውላችሁ። በጣም ይገርማል። የወፍጮ ጉዳይ ማሳሳቢ ሆኗል። በደንብ እየፈጨ አይደለምና በቃ ያው ጨው እናረጋለን። ሰው ቢት ሆነ ይሄው ጨው እናረጋለን። በቃ አይበዛ እሺ በቆሎ ዱቄቱን ጨመርኩኝ መጀመሪያ። ሁሉንም ነው ማረገው፣ ግን ውሃ በስቶብኝ ከሆነ ይሄ ፍርኖ ዱቄት መጀመሪያም ጨምሬያለሁ። አይወዶች እንግዲህ ይኸውላችሁ እንዲህ እያቦካሁት ነው። ሪካርድ ላድርግላችሁ ብዬ ነውና እንደዚህ አቦካውና ውሃ እየጨመርኩኝ። በነገራችን ላይ በደንብ መታሸት አለበት እና ይሄው እንግዲህ አብኩቸው በደንብ አብኩቸው መጥቻለሁ። እንግዲህ ከካሜራ ጀርባ ይሄው ይሄን ይመስላል። እንግዲህ ለስለስ አድርጌ ነው ያቦካሁት። ከዛ በኋላ ዚስ እንግሊሽ ከዛ ይሄው እንደዚህ ነሰንስና እንደዚህ ጠፈጥፈዋለሁ ማለት ነው። ይላችሁ እንዲህ በቃ እጅ በእጅ ለመስራት ያቅተናል አንችልም ለምትሉ ቀላል ዘዴ ነውና እንደዚህ መስራት ትችላላችሁ የሀገሬ ልጆች እላችኋለሁ። ቀላሉ ዘዴ ነው። በቃ እንደ ብስኩት እንደዚህ ቅርጽ አውጥቶ መስራት ማለት ነው።
እና በጣም ነው የተደነቀችው አጠገብ ያለችዋ። ዛሬ መቼም ልገረፍ ነው ልትገርፈኝ ነው የተዘጋጀችው ያልኳት ልጅ ራሱ ማለት ነው። በጣም ተደንቃ ነው የሄደችው። እውነት ለካ እንዲህ አይነትም ዘዴ አለ እኔም እንዲህ እሰራለሁ ብላ አድንቃኝ ነው የሄደችውና ታደንቁኛላችሁ ብዬ አስባለሁ። እና እንደዛ ነው እላችኋለሁ። እና እንደዛ ነው ያላችሁ። ያው እንደዚህ ቅርጹን እናወጣለን ማለት ነው ውዶቼ። ያላችሁ ቀስ ብላችሁ ልክ እንደ ብስኩት ማለት ነው፣ ግን ተለቅ ያለ ማለት ነው። አያችሁት እንዴት እንደሚያምር ለስለስ ብሎ ማለት ነው። በቃ ጊዜም ይቆጥባል፣ በቃ ውበትም አለው። ብቻ ቦካኩን ታሳምሩታላችሁ። ያው በቆሎ ስለሆነ ያው ፉርኖ ዱቄት ጨምሬበታለሁ። በእርግጥ ስለሚጣበቅ ዱቄት ይፈልጋል። እሺ ዱቄት መነስነስ ይጠበቅባችኋል። እና ይኸውላችሁ ይሄን ይመስላል። በቃ ትሪ ላይ ድርድር ምጣዳችሁ እስኪሰማ ድረስ ትሪ ላይ ድርድር ታረጉትና አንድ የምጣድ ላይ ታርጉታላችሁ ማለት ነው። ያው ምጣዱ ትልቅ ስለሚሆን ብዙ ስለሚይዝ አንድ የተጠፈጥፉትና እንደዚህ አውቄ ነው ለቪዲዮ እንዲያጥርላችሁ ብዬ ፈጠን ማረገው። ይሄው እንደዚህ ፊልም እያየው ነው። በነገራችን ላይ ቡና እያፈላው ፊልም እያየው ነው ሪከርድ ማረግላችሁ እና በመሃል ድምጽ ስትሰሙ እንዳትደናገሩ ልላችሁ ፈልጌ ነው ውዶቼ። አንዴ ጠፍጥፋችሁ ነው እንዴ? ያ ውዶቼ አሁንም እንደተፈጠርኩ ነው እንግዲህ አባ ይሄው አንዴ ላጠራቅም ብዬ ነው። አንዴ እንደዚህ አድርጌ ከዛ በቃ ዋው እኔ ራሱ በቃ እንደዚህ ዘዴ በመፍጠሬ በጣም ነው የምደነቀው። ነይ ደስታ ይኸውላችሁ ምጣዱ ሰማና ደረደርኩት ማለት ነው። ይኸውላችሁ አያችሁ በቃ ስራው አለቀ ማለት ነው። አያችሁ ጠጣሱላ አንተ እሺ አልተማሰለም ግን ያንተ ማስቀመጫውን ውሰድ ላንተ። እኔ ማስቀመጫውን አልፈልግም። ምን ወረቀት ወረቀት ማን ይገነጣል? ከየት እንጂ ቡና እየጠጣችሁ ውዶች ቡና እንጠጣ። ምን የሚጠቅም ወረቀት ነው። ይኸውላችሁ እንደዚህ ታደርጉታላችሁ ማለት ነው። ይኸውላችሁ ከዛም በኋላ ለምንድን ነው እዚህ ጋር ውሃ ማረገው? ይሄ ዱቄት ስጠፈጥፍ ከስር ዱቄት የነካውን የለም እሱን የሆነ በኋላ ላይ ነጭ ይሆናል፣ መልኩን ያጣል። ነጭ ሲሆን ደግሞ ያስጠላልና ልክ በቃ እንደ ታችኛው እንዲሆንልኝ ውሃ አርሰዋለሁ ማለት ነው። አርሼ ግልብጥ አረጋዋለሁ። ነጭ ይሆናል። አንዳንድ ጊዜ የሆነ ቂጣ ነጭ አይሆንባችሁም? በተለይ የሆነ የጤፍ ወይ የሆነ ቂጣ ስጋግሩ እንደዛ እንዳይሆን በቃ እንደዛ አርጌ ነው። ለዛ ነው ውሃ ማረክበት። እሺ ለሌላ አይደለም። በቃ ይኸው እንደዚህ ታሳምሩታላችሁ ማለት ነው። ከኢትዮጵያ እኛ ቆንደኛ ነን። ኢትዮጵያና አንድ ሀገር ነበረች። ወይኔ አሳ አንድ ሀገር አለች። ከዛ ድንቼን ማላዊ ነች። ድንቼን በጎመን ቢሆን ይመረጣል፣ ግን ድንችም ከሆነ ደግሞ ደስ ይላል። ይኸው ድንቼን ቅቅል አድርጌ ይውላችሁ። አቤት እፎይ ደስ ሲል። ከዛ ቃሪያ ጠብሳለሁ። ቃሪያ ጥብስ አደርጋለሁ። ቃሪያ፣ ቀይ ሽንኩርት እና ነጭ ሽንኩርት አድርጌ በክኖር ጥብስ አደርጋለሁ። አሁንም አልጨረስኩም። ይውላችሁ ብዙ ነው ያበቃሁት ማለት ነው።
አሁን ደግሞ ልብ ቅርጽ ልስራ እስቲ። አይ ላቭ ዩ ሶ ማች ልበል። አንተ ስኒን ጠጣ ቆቤ እላችሁ። በቃ ሊያርቅ ነው ሲጀመር እና ይኸውላችሁ ልብ ቅርጽ ከፈለጋችሁ ደግሞ እንደዚህ ታረጋላችሁ ማለት ነው። አይ ላቭ ዩ ሶ ማች እያላችሁ ትሰጣላችሁ ለምትሰጡት ሰው ማለት ነው። አያችሁ ምን አለ ትልቅ እንደዚህ የልብ ቅርጽ ማውጫ ቢኖረኝ ትልቅ ማለት ነው። እንደዚህ ያኛውማ አለኝ እንትኑ የኩኪሱ ግን ያንሳል በጣም ዋው በጣም ይኸውላችሁ በጣም ይኸው ገለበጥኩት። ደስ ይላል። ዋው በጣም ቃ ያላለውን አልገለብጥም። አያችሁ ሰው አንዳንድ ሮቦት ሲሆን ይኸው ልብ ቅርጿ ታራ ልብ ቅርጽ በቃ አጸዳዳው ጨረስኩኝ። በቃ ቦታውን ምናምን እንደዚህ በቃ እንደዚህ በቀላሉ ጦሮሾውን መስራት ትችላላችሁ እላችኋለሁ። ጦሮሾ ነው እንግዲህ የሚባለው፣ ሌላ ሀገር ምን እንደሚባል አላውቅም። ቂጣ ጦሮሾ ቂጣ አብዛኛው ጊዜ ያኛውን ሰፊውን ነው የሚባለው ይመስለኛል። ነው እንዴ? ቂጣ ነች በቃ ቂጣ ማለት ነው። በጣም ያምራል። ስሩት። በፉርኖ ዱቄትም መስራት ትችላላችሁ። ያው እዚህ ሀገር አብዛኛው በበቆሎ ስለሚታወቅ በበቆሎ ነው የሚሰሩትና እኔ ግን ትንሽ ፉርኖ ዱቄት አድርጌበታለሁ። የቤቴን ካቢኔቴን እንደዚህ ጸዳ አድርጌያለሁ። ከዛ ስቶፌንም ጸዳ አረኩኝ እንግዲህ እና ይኸው በቃ አሁን ይኸው እየጨረስኩኝ ነው። በቃ ይኸውላችሁ አያምሩም? በጣም ደስ ይላሉ። በቃ ወደ ሳህኔ ይከታለው። ክዳን ስላለው ደስ ይለኛል። ያው ፕላስቲኩ እንዳያልበው ነው እንትን ያረኩት፣ ጨርቅ ነገር ዳንቴል ያደረኩትና ይኸው እንደዚህ በቃ ደስ ሲል አቤት እያቃጠለኝም ቢሆን ትኩስ ነው። ሂድ ስኒ አንጣ አባቴ ቡና ልቅዳ። ወይኔ ሰው የቅድሙ ሰውዬ ጢባር ባንዴ ወይኔ እና ፊልሙ ላይ አዎ ወይኔ ሀብት ሲያገኝ እንደዛ ጢባር አረገና ሞት አይደል በቃ አዎ። ስለ ፊልምም እያወራን ነው ውዶቼ። እንግዲህ ፊልም እያየን ነው እና ውዶቼ ይኸውላችሁ ይሄን ይመስላል። አቤት አቃጠለኝ እኮ። እኔን እንኳን አትሉኝም? እስቲ እኔን በሉና ኮሜንት ኮምቱ እሺ። እኔን አሉኝ እንኳን ቀድሞ ድምፁ ደረቅ ነው። ምንድነው ጣውላ ነው የጋገርሽ እንዴ እንዳትሉኝ። ድምፁ ደስ ይለኛል እንደዚህ ሲንቋቋ ማለት ነው። እና ይሄው እንደዚህ ጋግሬ ያለው ደስ ይላል። በጣም ሞክሩት፣ ወላሂ ሞክሩት፣ ደስ ይላል። በተለይ ጦሮሾ አሳይን ያላላችሁኝ ልጆች ይሄው አሳይቻችኋለሁ። ሞክሩት እሺ፣ ስሩት። ይሄው እንዳያልበው ነው እንደዚህ ገርበብ አድርጌ የምዘጋው አውቄ እና አንድ ዙር ይቀረኛል። አዋይ ጨርሻለሁ ለካ። ይሄው ልብ ቅርጽ አልጨረስኩም። ይሄው ከልብ ቅርጽ ጋር ሌሎችም አሉ። ሁለት ልብ ቅርጽ ሰርቻለሁ። ሌሎችም አሉ። እንደዚህ በተለያየ ቅርጻ ቅርጽ መስራት ትችላላችሁ ውዶቼ። ይሄው ሁለት፣ ሌሎቹ ደግሞ ኖርማል ናቸው ማለት ነው። እና ጦሮሾ ቂጣ ሲባል የግዴታ ክብ ብቻ መሆን የለበትም። 3 ማዕዘን አድርጉ ከፈለጋችሁ። በቃ እንደ አይነት ስታቀርቡት እንዲያምር ማለት ነው ለውበት። አመጣሹ ደግሞ እንዳትሉ እና ይሄን ይመስላል እንግዲህ የመዳም ቅመሞች። አብዛኛው እኮ የመዳም ቅመሞች ስለሆኑ የኔ ፍሬንዶች እንደዛ ነው የምላቸው። ቆይ ይሄ ይሁን ለሱ የኔ ጠቋር። ይሄ ሱስ እኔ ነበር ይሄ ጠቆረበት። አነሳ አይደል? አነሳ ቡና ባባ ና ስትጎሽ። ይሄው ይሄን ይመስላል እንግዲህ ወዶቼ። እሺ ሽቶ ድርጅት ነው። ይሄን ይመስላል። እስቲ ቀምስላችኋለሁ ከፈለጋችሁ። የሆነ ካምፓኒ ነው። ይሄው እዚህ ጋር ድንቼን እንደዚህ ያደረኩ መኪና ነው የሚመስለው ባቡሩ። ጀት አውሮፕላን አለቀ። እንዲያኛው አለቀ። ያኛው ይሄ አሪፍ ፊልም ነበር ማለት ነው። እሺ ያው ባባዬ ደግሞ ከረሜላ በልቼ
ወይኔ ሸሚዝ መስሏል። ሸሚዝን ከላይ ዋው እንዲህ መስሏል። ይኸውላችሁ እንደ እባብ ነው የታጠፈው። ይኸውላችሁ በጣም ደስ ይላል። እንዲህ ሞክሩት። እሺ አይ ላቭ ዩ ለእናንተ ነው። ይኸው በቃ ይኸው ቃሪያ፣ ቀይ ሽንኩርትና ነጭ ሽንኩርት ክኖር ዘይት አርጌ ጥብስ አርጌያታለሁ። ወይኔ ሽታው ሌላ ነገር ነው የሚመስለው። በቃ ደስ ሲል ማሻአላ። አይ ወዶቼ ይኸውላችሁ ይሄን ይመስላል እንግዲህ ይሄን ይመስላል። ሚጥሚጣም አርጌያለሁ። የተጠበሰውን ቃሪያ አርጌያለሁ። ያኛው አሪፍ ነው። ይኸው ቀመስ ነው። ዋው ሞክሩት እንግዲህ ውዶቼ።